ሰላም በር ከፍታ ትገባለች። ምን ሆነሻል? ምን ሆንኩ? ሊወጣ ነኝ። ምን? የት? እኔ ምን አውቃለሁ? ሀና አሁን የት ናት? ሀና ወደ ቤት ሄደች። በዚህ ሰዓት ወደ ቤት? የእርግቤን ቪዲዮ አይታ በጣም ነው የደነገጠችው። እርግብ ከጋዜጠኛው ጋር የነበራትን ቃለ ምልልስ አይታ በጣም ደንግጣ እየወጣች ነው። ሰሞኑ ልጅቷ ግን ጤነኛ አትመስለኝም። ግን ሂጅና ጠይቂያት ወይ ከሊሆና አብረን እንሄድ እንዴ? አይ አይደለም እኔ ጠይቂያት ቶሎ እመለሳለሁ ብላ ሰላም ሀናን ተከትላ ትሄዳለች። ሀና የነሱ ቤተሰብ እንደሆነች እንዲሁም ደግሞ የነ ሰላም እህት እንደሆነች ተናግራለች። ይሄ ነገር እንዴት ሊሆን ይችላል ብላ ሰላም ግራ ቢገባትም ነገር ግን ደግሞ ተከትላ ሄደች ነበር። ቪዲዮ ያየችው በጣም የሚያሳዝን ነው። ነገር ግን እቺ እርግቤ የምትባለው ትንሽ ዘወር ልትል ከቤት እየወጣች ነበር። ግን ሀናን እንዲሁም ደግሞ ሰላምን መንገድ ላይ ታገኛለች። ሀናን ሰላምን ብትላት ሀና ሰላምታውን ስትመልስ ዝምታውን መርጣ ወደ ቤቱን እግሬ ድረሽ እያለች ወደ ቤቷ ታመራለች። ሰላም ሀናን ተከትላ ስትሄድ ሰላምን አንዳሂል ከተጓዛች በኋላ ታያለች። ሰላምም እንደዛው ሰላም ስትላትም ወደ ሀና ትከተላለች። አሁን ወደ ቤት መጣች። ማይደርስ የለም ወደ ቤት ደረሰች። እማዬ እንዴት ነሽ እያለች እናቷን ሲማ ቁጭ ብለች። ቆይ ግን እናትዬ አንድ ነገር ልጠይቅሽ። መጀመሪያ ሀናን አገኘኋት። ላዋራት ሲሞክሩም ዝም ብላ አለፈች። እንዲሁም ደግሞ ከዛ ሰላምን አገኘኋት። ሰላምም እንደዛው ላናግራት ቢልም መልስም ሳትሰጣኝ ሄደች። ምን እየሆነ ተጣልቶ ነው? አይ ተጣልቶ አይመስለኝም። ሀና ያንቺን ቪዲዮ አይታ የተኛው ቪዲዮ ከጋዜጠኛው ጋር ያወራሽ እንዴት ብላ ድንግጭ ብላለች። ነገሩን ታውቃለች አይደል? እንዴት እስከ ዛሬ አላየችም ማለት ነው እያለች ነገሩን መልሳ ሀና ግን እስከ ዛሬ እንኳን ቪዲዮ ያንቺን ፎቶ ራሱ በቅርብ ነው ያየችው። ፎቶውንም አይታለች እንዴ? አዎ በቅርብ ነው ያየችው። ወይኔ ስታሳዝን። ግን አባቷ በጣም ታመዋል። በሆነው በሊሆነው ሆድ ቢሳታል ሀናን። በቃ ግን እንዳልሽው በቃ ሆድ ቢሷት ይሆናል እያለች እርግቤ ነገሩ እንዴት ነው ቢላ ግራ እያጋባች ያለው በቃ እስቲ ልብሴ እንዲቀይርና ሻወርም ልውሰድና ልምጣ እያለች ነበር። እናትም አይ በመጀመሪያ ቀድመሽ አትበይም እንዴ እያለቻት ነበር። አዎ ግን ቀድሜ ሻወር ልውሰድና በኋላ ይበላለሁኝ እያለች ወደ አክስቷ ትደውላለች። ካወጣች በኋላ አክስቴ ጉድ ሆንኩልሽ እያለች ነበር። ምን ጉድ መጣ እያለች ነበር። ግን ሳይጨርሱም በመሃል ሰላም ወደ ሀና ቤት ደርሳለች። ሀና ሲቅሲቅ ብላ እያለቀሰች ነው። ለምን መጣሽ ሰላምዬ? እባክሽን ሀና አታስጨንቅኝ። የሆንሽውን ንገሪኝ። እየተጨነኩኝ እኮ ነው። ምን ሆነሽ ነው? ለምን ሆንሽው አትናገሪም? ሰላምዬ ምንም አልሆንኩም ብዬሽን ነበር እንዴ? ተው እባክሽ። ምንም ስትሆኚ ነው እንደዛ የምትሆኚ? ግን አንዳንዴ ሆድ ቢሶሽ ያውቃል እንዴ ሰላምዬ? ሆድ ቢሶኝ ነው። ቆይ ግን እስከ መቼ ነው ይህንን ድብቅነትሽን ይዘሽ እንደዛ የምትሆኚ? ቆይ ይህን አክልስ ምን ቢገጥመሽ ነው? ሰላምዬ ተዘረፍኩኝ። ምን? መቼ? አይ በአደባባይ ነው ተዘረፍኩልሽ። አይ ለአባትሽ መታከሚያ የተባለው ገንዘብ ተዘረፍሽ እንዴ? እሱንማ በሆነ በምን እድሌ። ሰላምዬ ተይኝ። ታሪኬን ነው የተዘረፍኩት። ታሪኬን? ቆይ ምን ታሪክ? ሰላምዬ እንኳን ይሄ ነገር እንኳን ለሌላ ሰው ለኔ ራሱ በጣም ከባድ ነው። እርግብ
ያለችው ታሪክ በሙሉ የኔ ታሪክ ነው። ሀና ምን እያወራሽ የሆነ ታውቆሻል እንዴ? ምን እያልሽ ነው? አውቃለሁ ሰላምዬ፣ ነገሩ ከባድ ነው፣ ግን እውነቱ ይሄ ነው። ቆይ ግን ያለሽው እህታችሁ እኔ ነኝ ያልሽ ነው? ቆይ ግን በቃ እኔ ምንም ማድረግ ስለማልችል እውነታው ይሄ ነው። ታሪክን ተዘረፍኩኝ። አይ ይሄማ በፍጹም አላምነው። በፍጹም አይሆንም። ቆይ ግን እርግቤን በዚህ በፊት ታውቂያት ነበር? አላቃተም። እሺ ታዳ ይሄ ሁሉ ነገር እንዴት ይሆናል? እስኪ ንገሪ ሰላምዬ። እኔም በጣም ግራ ገብቶኛል። አባዬ ጋር የነበረው የልጅነቴ ፎቶ የኔንም የጎሬ መስቀል እዛ ጋር አይቼዋለሁኝ። ቆይ አልገባኝም። እርግብ ሌባ ናት? እርግብ እህቴ ሰርቀኛለች እያልሽኝ ነው? አይ በፍጹም ሀና አንቺ የኔ እህት እያለች ሰላም ማመን አቅቷት እንዲሁም ደግሞ እየተንቀጠቀጠች ተመልሳ ወደ ቤት ትመጣለች። ይሄንንማ አላምንም አንቺ የኔ እህት እያለች ተንቀጠቅጣ ወደ ቤት ትመለሳለች። ሀና በዛ ሰዓት ስቅስቅ ብላ አሁንም እያለቀሰች ነው። ነገር ግን ደግሞ አባቷ ወደ ሕክምና እየሄደ ከሕክምና ተመልሶ ሲመጣ ሀና ስቅስቅ ብላ እያለቀሰች ነበር። ሀናዬ ልጄ ምን ሆንሽብኝ እያላ ነበር። በዛም ሰዓት እርግቤ ወደ አክስቷ ትደውላለች። ሀና እኮ ቪዲዮ አየችው አክስቴ፣ ጉዳችን ፋላ እኮ እያለች ነበር። ታዳስ ድሮስ ላታየው ነበር እንዴ? ሃንዴ አክስቴ ሀና ይሄን ቪዲዮ አየችው ማለት እኔ አለቀልኝ ማለት ነው። እኔ የት ሄጄ ነው? እነሱ ቪዲዮ አያውቁትም። አክስቴ ያልኩሽ በትክክል አልገባሽም መሰል። ገብቶኛል። ሀና ተጋዜጣው ያወራሁት ነገር አየችው አይደል እንዴ የምትይኝ? አዎ እሱ ነው የሚለሽ። አንቺ አትጨናነቂ፣ እኔ ማድረገውን ነገር አደርጋለሁኝ። ሜላቴን የእጄን መዳፍ ያክል ነው ማቃት። ምን እንደምታስብ ጠንቅቄ ነው ማቃት። ሀና እኔ ልጅ ነኝ ቢላ ካመጣች በኋላ ደሞስ ምንድነው የኔ መልስ? አይ ለሱም አትጨናነቂ ብዬሻለሁ። አሁን ነው እንዲሁም ልጅነትሽን በደንብ የምታረጋግጪው። አንቺ ዝም በልሽ፣ ስራሽን ስሪ ብዬሻለሁ፣ ስሪ። እንዴት በዚህ ሁኔታ እንዴት ነው የሚቀጥለው? በአሁንስ እኮ ተዋረድኩኝ፣ መዋረዴ እኮ ነኝ እያለች ነበር። እሺ በቃ አክስቴ እስቲ አያለሁኝ ቢላ ነበር። ከዛ የሚቀጥለው የሀና አባት ስቅስቅ ብላ ሀና እያለቀሰች ባለችበት ሰዓት አባት ይገባል። ሀንዬ ወይኔ ልጄ ምን ሆንሽብኝ? ምን እየሆንሽ ነው? አባ ምንም አልሆንኩኝም አባዬ ደህና ነኝ፣ እኔ ምንም አልሆንኩኝም። እንዴት ነኝ ደህና ነኝ የምትይኝ? እኔ ልጅ ጠዋት እንደዛው ደስታ በደስታ ሆነሽ ወጣሽ። አሁን እንደዛ ስታለቅሽ እያየሁኝ ምንድነው ደህና ነኝ የምትይኝ? ሚላሴ እባክህን አንድ ነገር በልልኝ እቺን ልጅ። ቆይ አባ ሀናን ያቋት አይደል እንዴ? ሁሉም ነገር በሆዷ ነው። እኔ ምን ሆንኩኝ ግን እናንተ የምትጨነቁ? ሀናዬ እንዴት ነው የምንጨነቀው? ምን እንደሆንሽ አትናገርኝም እንዴ? ሀና አባታችን እኮ እውነት ነው። የሆንሽውን በትክክል አትናገሪም እንዴ? አይ ምንም አልሆንኩኝም። በቃ ሰው እንደዚህ ብሎ ያለቅሳል። አራ ሀናዬ እያስጨነቅሽኝ ነው። በቃ እንዲሁም ወጥቼ ይሄዳለሁኝ።
ብላ ስትነሳ ሚላሴ እባክህን ይቺን ልጅ አንድ በልልኝ። ሀና ምን እየሆንሽ ነው? አባትሽ እንደዛ እያለቀሱ አንቺ የት ነው የምትሄጂ? ጭንቀት የሌለበት ነው። ጭንቀት የሌለበት ይሄዳለሁ። ይህንን ነገር ደጋግማችሁ ማይጠይቁኝ ከሆነ ይተኛለሁ፣ ካልሆነ ይወጣለሁ። ወይኔ ልጄ ምን ሆንሽብኝ? ወይኔ ልጄ ምን ሆንሽብኝ? እንዴስ ምን አገኛብኝ? እኔ የሚኖርለትም ሰው የለኝም ካላንቺ እያልኩኝ ነበር እንዴ? አሁንስ ምን ሆነችብኝ ይሁን እያሉ አባትም ተጨንቋል። ሀና ባየችው ነገር በሙሉ ጭንቀት ውስጥ ገብታለች። ታሪኬንም ተዘረፍኩኝ ብላ ግራ ገብቷታል። እሺ እተኛለሁ ብላ ተኛ። ሚላሴ ቤት እየገባ ቆይ ግን እዚህ ቤት ምን እየተካሄደ ነው? ሀናም ሲደውይላት ስልክ አታነሳም። አንቺም እዚሁ ቤትሽ ገብተሽ ተቀምጠሻል። ምን እየተካሄደ ነው? ሚላሴ ጉድ ሆነናል። ምን ነው ተጣላችሁ እንዴ ከሀና? ማጣላቱማ በምን ጣዕሙ በስንት ጣዕሙ እያለች ነበር ሰላምዬ ባክሽን እስቲ ነገሩን ግልጽ አርግልኝ። እርግብ እህታችን አይደለችም ማለት እርግብ ሀሴት አይደለችም። ምን? ቆይ እንዴት? ሀና ነች ያለች እኔ አላልኩም። ሀናና እርግቤ ከየት ይገናኛሉ? አረ ዘንድሮ ለጉድ ነው ያስቀመጠን እኛን። ገና የሚያስደነግጠውን ማች ነገርኩ። ከዚህ ቢበልጥ ጭራሽ በዚህ የሚበልጥ አለ። አልሰሜን ግባ አለች እናቴ። ዋናውን ነገር ማች ሰማኸውና እሺ ንገሪኝ እስቲ ሰላምዬ ምን ሆነሻል? ንገሪኝ እያልኩሽ ነው። ንገሪኝ ነገሩን። ሀሴት ሀና ናት። ምን እያላ እየተነሳ አሁንም ተመልሶ ይቀመጣል። ሰላም የምርሽ ነው? ሰላም እውነትሽ ነኝ? ሀና ምን የምርሽ ነው እያወራሻለሽ? አው የምሬ ነኝ። አሁን እና እማዬ እንዳይሰሙ ነሐ ቁጭ በልና እናወራለን እያለች ሀና ሰላም ቁጭ በል ብላ ቁጭ ይላል። ሀና ሰላም ያሳየችን የልጅነቱን ፎቶና እንዲሁም ደግሞ መስቀሉ እርግብ ዋሽታችኋል፣ ታሪኩ የኔ ነው፣ ታሪኬን በአደባባይ ተዘረፍኩኝ ብላ ሀና ይህንን ነገር ተናገረች። ሀና እኮ ረጅም ጊዜ እኛ ቤት ነበረች። እስካሁንስ ይህንን ነገር እስካሁን እንዴት አላወቀችም? ወይኔ አምላኬ ምን አይነት ጣጣ ነው ይሄ? እኔ አላቅም። ሰላምዬ ምን እንደሚልም ግራ ግቢት አለኝ። አሁንስ አረ አላቅም። እሺ በቃ ወንድሜ ተረጋጋ፣ የሚሆነው አብረን የምናይ ይሆናል። አንተ ተረጋጋ ብላ እሱን እያረጋጋች ነበር። ለነገሩ ነገሩን መጀመሪያ ስትሰማም እንደዛው ሰላምም ድንግርግር ብሏት ይሄ ነገር እንዴት ሊሆን ይችላል? አንቺስ እንዴት እህቴ ልትሆኚ ትችላለሽ? እያለች ነበር። ከዛም ይቀጥለው ሀና ተነስታ ማይነጋ የለም ነጋ። ተነስታ አባ አትነሳም እንዴ? አው አልነሳም። አባዬ ምን ሆነሃል ዛሬ? ምንም አልሆንኩኝም። ስራ እየረፈደብሽ አይደል? ሂጂ። እንዴ አባዬ አንተም እኮ ሐኪም ቤት መሄድ አለብህ። አልሄድም። አባ ዛሬ ምን ሆነሃል? አሃ ምንም አልሆንኩም አላልኩሽ እንዴ? አባዬ አስቀይሜ ሆነ አይደል? ሊቀቀኝ፣ አትይዢኝ። አሁንስ ማርጀቴንም ጠላሁት። ለምን አባ? አርጅተዋል፣ በሽተኛ ነው። ችግሬን ቢነግረው ምንም አያደርግልኝም፣ አቅም የለውም ቢለሽ ነው አይደል? የሆንሽውን ነገር ለሊቱን በሙሉ ስታለቅሺ ሀናዬ ምን ሆነሽ ነው ቢል ቁጭ ብለሽ ስታድሪ ለኔ ሳትነግሪኝ አባ ሀና ነው አልከኝ እኮ እኔን ሀና ታዳ ሌላ ስም አለሽ እንዴ? አሁን ተነሽና ስራሽን ሂጂ ብዬሻለሁ። ሂጂ በቃ እሺ። አንተም አትረሳው ሕክምና አሁን
አልሄድም። መኖር ስለማልፈልግ ሕክምናውንም አልፈልገውም። ታክሜ መዳንን አልፈልግም። እኔ እኮ ፈልግሃለሁ አባዬ። አይ እንደዙማ አልመሰለኝ። አሁን ከደሴ አዲስ አበባ ድረስ የመጣሁት አሁንስ እንደዛ አልመሰለኝ። አንቺን ባየው ቁጥር ደካማነቴ እየተሰማኝ ሞቴን እየተመኘው። ቆይ ግን አባዬ ትላንት የሆንኩት ነገር አልነግረህም ስላልኩኝ ነው አሁን እንደዛ የምትሆነው? አይ ከአሁን ወዲህ ሕክምናውን ትቼ እኔም ለመሞት ወስኛለሁ። አባዬ ነገሩ እኮ ለኔም ግራ ስለገባኝ ነው። ያኔ ጉልበት እያለኝ ጤና እያለኝ ሁሉንም ነገር ትነግረኝ ነበር። አሁን ግን ያ የለም። አንቺም ድብቅ ሆንሽብኝ። ኧረ አባዬ በፈጠራ እንደዛ እንደትለኝ። አሁን ተነሽና ወደ ስራውን ሂጂ። አንተ ካልታከምከልኝ እኔ ስራውን ለምን እሰራለሁ? በቃ አባዬ ስትል አሁን እኔ ልውጣ ወይስ አንቺ ትወጫለሽ? በቃ እኔ እወጣለሁ ቢላ ሀና ተነስታ ትወጣለች። ሀና ተነስታ ስትወጣ የት ልትሄድ ነው? ወደ ሰላም ጋር ወይዘሮ ሜላ ጋር ወደ ሰላም ጋር እየሄደች ሰላም ኩሽናው ገብታ እዛው በዛው እያለች ነበር። በዛ ሰዓት ደግሞ ምንድነው ይሄ በጠዋቱ ስብሰባ? እማዬ እንድናናግረሽ እንፈልጋለን። ነይስ ተቀማጪ። በዚህ ጠዋት? አዎ። እሺ እህታችሁ የት ናት? አይ እሷ በሌለችበት ነው እኛ የምናወራሽ። አይ እንደዛ አይደለም እማዬ፣ አንድ ጊዜ ስሚ። እኔ ነገሩን በደንብ አልገባኝም። ሰላምዬ አንቺ ንገሪያት። አንተ ንገራት። አንቺ ንገሪያት። እማዬ ምን ሆነች? ምንም አልሆነችም እማዬ። አሁን የምንነግረሽ ነገር ዝም ብለሽ እንድትሰሚ ነው እማዬ። እንድርጊብ እኮ ሀናም ልጅ ነሽ እንዴ? እንት ልጄ ባያት መሰል በድርጅቱ ስም አባቷን እያሳከምኩላት። ሀና እማዬ ሀና እንደምትለው ከሆነ እርግብ ታሪኩን የሀናን ታሪክ ነው የወሰደችው። ምን ጭራሽ ምንም መረጋጋት የሚባል ነገር የለኝም። አባቷን ላሳከም በደከምኩት እማዬ እውነቷን ሊሆን ይችላል እኮ። ጭራሽ ቤተሰብ ማረማመድ አመራት። ወይኔ የማንም ተራ ሰራተኛ ማረማመጃ ሊሆን ነኝ። አትጩሂ ባክሽ እማዬ እያለችም ነበር ሰላም። አትጩሂ ባክሽ። ለነገሩ ከአንቺ ጋር ተነጋግሮ መገባባት የማይታወቅ ነው። እማዬ ተረጋጊ እንጂ። ብትረጋጊ ምን ትሆኛለሽ? ተወኝ ባክ አንተ ደግሞ ቢላ ወይዘሮ ሜላ ተናዳ ተቃጥላ እንደው ጭራሽ በቃ ቤተሰቦቼ ልትራመድ ነው እንዴ? ልጄ ባልኳት ይህን አክል ባሆንኩበት እያለች ወይዘሮ ሜላ ተናዳለች። ወይ ጉድ! አሁን ደግሞ ምንድነው የምናረገው? ቆይ ግን ሀና ናት ወይስ ሀሴት ናት እርግጠኛው እያሉ ብዙ ተከራክረዋል። በመጨረሻ ደግሞ ነገሩን ወደ ሀናም ትሁን እቺ ማናት አዲስ የመጣችው ትሁን ማረጋገጫ ለምን አናደርግም በማለት በዚህ ተቋርጠዋል ቪዲዮ። ማረጋገጫው ማን ይሆን የምናይ ይሆናል በቀጣይ ቪዲዮ። ለማንኛውም ለዚህ በአዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። በያላችሁ በሰላማችሁ ብዛ። ቸር ቆዩልኝ።